ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ቤተሰብ ዛሬ በአንድ ጉዳይ መጥቻለሁ። እንደምታውቁት ዴዚ ስቶሪ የፖስተችው ብዙ ሰዎችን እያነጋገረ ይገኛል። እኔም በጣም አዝኛለሁ ባየሁት ነገር። እስኪ ለማንኛውም ዴዚ ምን ብላ እንደፖስተች ላሳያችሁና ከዛ ሀሳብ አስተያየታችንን እንሰጥበታለን ማለት ነው። ይሄ ዴዚ ስቶሪያ ላይ ኢንስታግራም ስቶሪ ላይ ፖስት ያደረገችው ነው እና በእንግሊዘኛ ነው ወደ አማርኛ ቀይሬው ነው። ምክንያቱም አንዳንድ እንግሊዘኛ ላይክ የማይረዱ ሰዎች ሊኖሩ ስለሚችሉ አማርኛ አንደርስታንድ የማታደርጉ እንግሊዘኛውን አንብባችሁ መረዳት ትችላላችሁ። ሶ ምን እንዳለች ላንብብላችሁና ከዛ ሀሳብ አስተያየታችን እንሰጥበታለን ማለት ነው። እንግሊዘኛ ወደ አማርኛ ተተርጉሞ ነው እና ለተናገርኳቸው ነገሮች ከልብ ለእናቴና ለቤተሰብ እና ለኢትዮጵያ ሕዝብ ይቅርታ መጠየቅ እፈልጋለሁ። ስሜቴ እንዲያሸንፈኝ በመፍቀዴ አስማሚና አክብሮት የጎደለው ድርጊት ፈጽሜያለሁ። በድርጊቴ በጣም አዝናለሁ። ነገሮችን ለማስተካከል ላስቀየምኳቸው ሰዎች ያለኝን እምነት ዳግም መገንባት እፈልጋለሁ ብላ ይህንን እንግዲህ ስቶሪዋን ላይ ለቃለች ማለት ነው። ቤተሰብ የእውነት በጣም ነው ያሳዘነችኝ። አይዶኑም ባይውላ ነው የመጣው ቤተሰብ ላይክ በጣም ነው በቃ ያሳዘነችኝ። ምን አይነት ስቃይ ውስጥ እንዳለች ምን እያሳለፈች እንደሆነ ሚዲያ ላይ ደግሞ የሚሰጣት ነገር ቤተሰብ በቃ ፕሊስ ዴዚን የምትናገሯት ሰዎች ይሄንን አይታችሁ በመረዳት ፕሊስ ልጅቷን ተዋት በቃ ፕሊስ። አታሳዝናችሁ? የእውነት ይበቃል። ከዚህ በላይ ዴዚ መናገር ሰው አለበት ብዬ አላስብም። በቃ ገባችሁ? የሰው ልጅ ደግሞ ጥፋቱ ገብቶት በእርግጥ ከረፈደ በኋላ እናቷ ካለፈች በኋላ ቢሆንም አሁንም እሷ በህይወት መኖር አለባት። ገባችሁ? ስለዚህ አትሊስት እሷ እንድትኖር እንፍቀድላት። ለምንድን ነው ባለፈ ነገር ምንወቅሳት? ለምን? ቤተሰብ በዚህ ጽሁፍ ውስጥ የተረዳሁት ነገር ዴዚ በጣም ጸጸት ላይና ቁጭት ላይ እንዳለች ነው ቤተሰብ። ስለዚህ በቃ ሌላውን ነገር እንተዋት ቤተሰብ። አላዘነችም፣ በእናቷ ሞት ተደስታለች እያልን ሚዲያ ላይ ድጋሚ ስትመጣ የሚሰብራትን ነገር ባናስቀምጥ መልካም ነው። በዚህ ጽሁፏ ውስጥ በዚህ ስቶሪ ላይ በፖስተችው ነገር ውስጥ ብዙ ነገር አይቻለሁ፣ ብዙ ነገር ተረድቻለሁ። ያለችበት ሁኔታ በቃ አስባችሁታል። ብዙ ነገር መስራት የምትችል ልጅ፣ በእርግጥ ልጅ የፈጣሪ ስጦታ ነው። ቢሆንም በጊዜው ሲሆን ሁሉም ነገር ደስ ይላል። አሁን በዚህ ሁኔታ ሁና እናቷን አታ በመቀመጧ ራሱ ልብ ነው የሚሰብረው ቤተሰብ። የእውነት ነው የምላችሁ፣ ልብ ይሰብራል። ገባችሁ? ታሳዝናለች። ማንም ደግሞ እንደ እናት ሊሆን አይችልም። ከዚህ በኋላ ለዴዚ ማንም ግድ የሚሰጠው ሰው የለም። ማንም አይጨነቅላትም። እንደዛ ስትጨነቅላት በየኮመንቱ በየላይቭ እየገባች ልጄ ስትል የነበረችው እናት ስለሆነች ነው። ከዚህ በኋላ ለዴዚ ራሷ ዴዚ ብቻ ናት ያለችው። ማንም እንደ እናቷ ሁሉ ሊያስብላትና ሊጨነቅላት አይችልም። ገባችሁ? እኛ ደግሞ ሚዲያ ላይ ያለን ሰዎች ድጋሚ ወደ ሚዲያ ስትመጣ የሚሰብራትን ነገር ባናረግ መልካም ነው። ገባችሁ? በቃ ጥፋት ጠፍቷል፣ ባይሆን መልካም ነበር፣ እናትየው ባትሞት መልካም ነበረ። ግን ሆነ። ምን ማድረግ ይቻላል ቤተሰብ? ምንም ማድረግ አይቻልም። ስለዚህ በእውነት በጣም ነው ያሳዘነችኝ። በቃ ምን አይነት ስቃይ ምን አይነት መከራ እያሳለፈች እንደሆነ መገመት አይከብድም በዚህ ውስጥ ማለት ነው። እና በቃ ዴዚን የምትናገሯት ሰዎች ሚዲያ ላይ ፕሊስ እረፉ። በቃ ይሄ የፖስተችው ነገር ብዙ ነገር ሊያስተምረን ብዙ ነገር ልንገነዘብበት እንችላለን። ገባችሁ? ስለዚህ አላዘነችም፣ በእናቷ ሞት ተደስታለች እያልን የባሰ የልጅቷን ልብ አንስበረው ፕሊስ። በቃ ገባችሁ? አንዳንዴ ሴጣን ይጫወትብናል። ሴጣን አሁን መታለች አንድ እናቷን የምታስለቀስ ልጅ ሚዲያ ላይ። አሁን እሷ ካለፈ በኋላ ነው ነገሮች የሚገባት። ገባችሁ? አሁን ላይ ግን ምንም ነገር አይመስላትም። ለምን? ሴጣን ነው እየተጠቀመባት ያለው፣ እሷ አይደለችም ራሷን እየተጠቀመች ያለችው። ስለዚህ ሰውን ጀጅ አናደርግ፣ በሰው ላይ አንፍረድ። አናቅም እቺ ልጅ ምን አይነት ነገር ውስጥ እንዳለች እና አላዘነችም፣ በእናቷ ሞት ተደስታለች። ገለመኔ ገባችሁ? በቃ ይሄ ሁሉ ነገር ካለፈ በኋላ እናቷ በህይወት ካለፈች በኋላ ቢሆንም ነገሮች የገቧትና የተገለጡላት እሱ ቢያሳዝንም አትሊስት
ራሷንና ልጇን ማዳን ትችላለች። ገባችሁ? ከዚህ በኋላ የሚዲያውን አጠቃቀም ይገባታል እንዴት እንደሆነ። ምንም ነገር ቤተሰብ ልንገራችሁ፣ ምንም ነገር ቢፈጠር ቤተሰባችሁ ሚዲያ ላይ ይዛችሁ እንዳትመጡ። የራሳችሁን የቤት ገመና ሚዲያ ላይ እንዳታወሩ። ከሰው መማር አለባችሁ። በህይወታችሁ ፈጣሪ መለመን ያለባችሁ የሰው መማሪያ እንዳታደርገኝ ብላችሁ ነው። ገባችሁ? የሰው መማሪያ መሆን በጣም ይከብዳል። አሁን የሆነ ሰው እናትና ልጅ ሚዲያ ላይ ተጣሉ ኦር ሰምቲንግ ሲባል ከዴዚ አይታችሁ አትማሩም? ከዴዚ እናትና እንትና አይታችሁ አትማሩም? እንዲህ ከመባል ፈጣሪ ይጠብቃል። ስለዚህ ልጅቷ አዝናለች። ያለፈው ነገር ጥፋት እንደሆነ ገብቷታል። እየሄደች የነበረበት መንገድ ልክ እንዳልሆነ በመጨረሻም ቢሆን እናቷን ካጣቻት በኋላ ቢሆንም ገብቷታል። ገባችሁ? ስለዚህ እኛ ደግሞ ድጋሚ ወደ ሚዲያ ስትመጣ የምትሰበርበትን ቃል የምትሰበርበትን ንግግር አናስቀምጥላት። ገባችሁ? ስለዚህ ሀዘኗ ይበቃታል ብዬ ነው ማስበው። በቃ በጣም የምታሳዝን ምስኪን ገና ትንሽዬ ልጅ ናት። ገባችሁ? በሰዓቱ ሴጣን ተጠቀመባት። ሴጣን ስራውን ሰራ፣ እናቷን እንድታጣ አደረገ። የዘላለም ጸጸት። ገባችሁ? አይምሮ ላይ የሚቀመጥ ነገር ልሰርዘው ላጥፋው እንኳን ብትሉ አይጠፋም፣ አይሰረዝም። ማጽዳት አትችሉም። እድሜ ልክ በዛ ነገር እየተንገበገባችሁና እየታመማችሁ ነው የምትኖሩት፣ እድሜ ልካችሁን በቃ ህይወታችሁ እስኪያልፍ ድረስ። ስለዚህ ፈጣሪ ከጸጸት ያውጣን። በቻልነው መጠን የምንጸጸትበትን ነገር አናድርግ። ምክንያቱም ጸጸት ከባድ ነው፣ የዘላለም ቁስል ነው። ገባችሁ? ራሳችንን ከእንደዚህ አይነት ነገር እንጠብቅ። በቻልነው መጠን ቤተሰቦቻችንን እናክብር። እናት አባቶቻችን የሚሉንን እንስማ። ቤተሰብ ለእኛ ሁሌም ልክ ነው፣ የሚጠቅመንን ነገር ነው የሚነግረን። ቤተሰብ አይሳሳትም። ገባችሁ? ስለዚህ መጨረሻው መጥፎ ነው የሚሆነው። ቤተሰብ ያልገባበት ቤተሰብ አይሆንም ያለው ትዳር እስኪ አይታችሁ ታውቃላችሁ? ሰምሮ አምሮበት እስከ መጨረሻው አይታችሁ ታውቃላችሁ? አታውቁ። ለምን? እናት ለልጇ የሚሆነውንና የማይሆነውን ውስጧ ይነግራታል። ስለዚህ ቤተሰቦቻችን እናክብር። ቤተሰቦቻችንን ሚዲያ ላይ ይዘን አንምጣ። ዴዚን እንተዋት። ተጎድታለች፣ ልቧ ተሰብሯል። የኢትዮጵያን ሕዝብም ይቅርታ መጠየቅ ትፈልጋለች። ስለዚህ የራሷ ሀዘን ይበቃታል። አላዘነችም፣ አላለቀሰችም እያልን ሚዲያ ላይ የምትናገሯት ሰዎች ይህንን እንኳን አይታችሁ አንደርስታንድ አድርጋችሁ ከዚህ በኋላ አርፋችሁ ትቀመጣላችሁ፣ አትናገሯትም ብዬ ተስፋ አደርጋለሁ። ዴዚዬ አይዞሽ፣ ያለፈው ነገር አልፏል። የተፈጠረው ነገር ተፈጥሯል። መጽናናት ነው ያለብሽ። በሆድሽ ያሽው ልጅ ነው። ለልጅሽ መኖር አለብሽ። አንቺ ነሽ ለልጅሽ የምታስፈልጊው። ስለዚህ በርታ፣ ጠንከር በይ፣ ወደ ሚዲያ ተመለሺ። እኛ ከጎንሽ ነን። በምንም ነገር ሰፖርት ማድረግ ባለብን ነገር ሰፖርት እናደርጋለን። አመሰግናለሁ ቤተሰቦቼ፣ እወዳችኋለሁ። ሰብስክራይብ አድርጉኝ ባይ